ያናደደችኝ አሁን ቪዲዮ ሰርቻለሁ። እቺ ከካም የሀይሚ የድሮ ፎቶ አምጥታ ለጥፋ ምንድነው ፍላጎቷ? ሁሉ ጊዜ እንደዛ የምታደርገው ይቺ ሴትዮ ይቺ ሙና የምትባለው ለምን አካውንቷን አታቃጥሎትም? ሙና የምትባል እኔ አካውንቷን ሸር አረጋለሁ። ሸር አድርጊ። ለምንድን ነው የለጠፈችው? ምን አቃላት አለሁኝ አሁን እግሯን እሷ የድሮ ፎቶ ሀይሚን ከለጠፈች እሷ የድሮ ቦታ ላይ ናት። ሀይማችን የተንቀሰቀሰች ነው፣ ተቀይራለች። እሷ ናት እዛ ቦታ ላይ ያለችው። ማርያት ታወሪ ባይ ውዶች፣ እኛ መዳም ቤት ማለት ነው እግራችንን ታጥበን እናውቃለን። በስርዓት ታጥበን አናውቅም። ጥፍራችን ተሰርተን እናውቃለን አናውቅም። እኔ በራሴ አፍራለሁ እውነቱን ስነግራችሁ። ለምን ጥፍሬን እንደ ሴት እንደ ዘበኑ ሴት ተሽቀርቅሬ አላውቅም። ሀይሚ ግን ከልጅነት ጀምሯ ተሽቀርቅራ ነው ያደገችው። ማንም ሀይሚ መናገር የለበትም። ከትምህርት ቤት ጀምሮ ተሽቀርቅራ ጥፍሯን ተሰርታ እግሮቿን፣ እጆቿን እኔ የእግሬን ጥፍር ሳይወጥ ጠየፈዋለሁ ለራሴ። እንደ ወጣትነቴን አልተጠቀምኩበትም። መዳም ቤት ነው ሽንት ቤት የምፎክተው ጠዋት ማታ ተነስቼ። ይሄንን እንኳን ቆም ብለን ማናያለን። ሙና የምትባለው እከክ እንደኔ ድስት አጣቢ ናት። እንዴት ነው ሀይሚን በምን ሞራኗ ነው ጀጅ ልታደርግ የምትችለው? ፎቶዋን እንደው ላኩልኝ ታገኛችሁት። ሴትዮማ መረገጥ አለባት። ቃልዬ በማታ ላይ ብና የለጠፈችው ወይስ እንዴት ነው ነገር? ቃልዬ የት ነው ፎቶ የለጠፈችበት ቦታ? የት ነው የለጠፈችው? አልገባንም እኮ ላይ ብኮኔ ማታ አልተከታተል። ቲክታክ ላይ ነው የለጠፈው። ቲክታክ ላይ ቤቷን ሼር አድርጊልና ሁሌ እንደለጠፈች ነው እሷ። መስራት ለስፈርታ ታውቃለች። ሁሌ እኮ ነው የምትለጥፈው። እሷነት መቼ የምታፍረው? ባለፈ ላይፏ ወይ ባለፈ ማሪ ዌልካም፣ እንዴት ነሽ? እኔ ቃል በላት እየጨነቀኝ እኔ ቦጋላ መጨነቁ ነው። ለምንድን ነው የተጨነቀኝ? አለንሽ ቃል ሁላችሁም እንዴት ናችሁ? እንዴት አደራችሁ? እግዚአብሔር ይመስገን። ወደ ዌልካም ብለናል እኮ ማታ ላይ ቡን አልተከታተልኩም። መጨረሻ ላይ ስመጣ ቦጋለ ሊወጣ ነው። ሊወጣ አካባቢ ደግሞ ተጨናንቋል። የለም ቆይ ሊወጣ አካባቢ ለምንድን ነው የተጨናነቀው? አይተሻል? እኔ መጨረሻ ላይ አላየሁም። ሲጀመር እኔ መጨረሻ ላይ እኮ ላይ እየተጫወተ ነበረ። ልክ ካለን ከጨረሱ በኋላ ተጨናነቀ። ልቡ ድንግጥ ጌታ ይድረስልኝ። ዛሬ ምን ሊመጣ ነው? አውቆ ነው ባካችሁ። ለእኛ የሆነ ነገር መስራት አይደለም፣ ደንግጧል። እኔ ብቻ የሆነ ነገር እኔ አሁን ችግሩ እቺ አንዷ የወለደችው አለች አይደል? እናንተ ስለ እሷ እንዳታወሩ። እኔ ከትላንት ጀምሮ ልቤ እንኳን አሁን ትክክል አይደለም፣ እየሰራ አይደለም። ለማንም ብዬ አልሰልፍ። የቅመም ነገር ነው የጨነቀኝ ያለ ቃልዬ ወጥች ወይኔ ጌታን ማሮች ማለት ነው። ከትላንት ጀምሮ ኔትወርክ እኮ ነው ያስወጣኝ ማሮቼ። እኔ ምልሽ እሺ፣ አሁን የማታው ላይቡን አይተሽ ነበር? ተከታተል? ኧረ ግማሽ ነው የተከታተልኩትኝ፣ ግን የተቆራረጠ ቪዲዮ አይቻለኝ። ማሪ አይሚ ልቤ ውስጥ ናት እስካለው ድረስ ብሩኬን ያዩት። ከዛ ወዲህ አላየሁኝም። ኧረ እኔ ጭራሽ አላየሁም። መጨረሻ አካባቢ ስመጣልሽ፣ ሊወጣ አካባቢ ስመጣልሽ እንትን በተጨናንቋል። ልቤ ድንግጥ እያለ ነው አለ። ታዲያ ይሄ ነገር ምንድን ነው ቃልዬ? ወይኔ ምን እናውጣ ነው? ብሩኬ አንገት ስር ሳመ። ለሀይሚ አንገት ስር ሳመ። አስባችሁታል? እንደው አንገት ስር መሳም እኮ ሙቀት ይፈጥራል። አደረገ እሷ እያመነጫጨቀችው ነው። ወይ ሀይሚ አልወጣላትም ገና ንዴቱ አልወጣላትም። እሱ ግን ፍቅር ይዞታል። በቃ አንገት ስር መሳም ነው የሚወደው። ቀጣይ ደግሞ ውስጥ እግር እንዲስም እናደርጋለን። አፍቃሪ እኮ እንዲህ ነው። እግዚአብሔር አፍቃሪ እኮ የሚስም እውነት ትክክለኛ አፍቃሪ እንደዚህ ነው የሚስመው። ሌላ ቦታ አይስምም። እሱ ቃል ይግድላለች።
ያልገባኝ ነገር በእናታችሁ አትጨናነቁ። እናንተ ከብት ናችሁ እንደ ጌታ መቼም ነው የማይገባችሁ። እኔ ጨረቃዬ ኧረ እሱ ጨነቀኝ ያለው ማለት ነው። ከትላንት ጎርፍ ገባ ስለተባለ ነው ልቤ እየመታ ነው ጨነቀኝ ያለው እንጂ ስለ ልጅቷ ሳይሆን ቡታጅራ ጎርፍ ገባ ተብሎ ቴክስ ከታች ኮሜንት ላይ ስለተጻፈ ነው እንደዛ አለ። እና እናንተ ምንድን ነው የምታሽቃብጡ? እዚህ ጋር መታችሁ አታሽቃብጡ። ሲጀመር የብሩኬ ልጅ መቼም አይሆንም። እናንተ ስራ እየሰሩ ልጅቷ ቻናሏን ለማሳደግ ጨረቃዬ ጌታን እኔ እየጨነቀኝ ነው። የምሬ ነው። እስከ ትላንት ጀምሮ ማለት ነው እየሰውየው ዝብዬ መላጣ ምናለ ብሩክ ነው መስለው አለ። ወይኔ እኔ የምሬ ነው። እኔ በሀይሚ ቦታ እየሳስብ አንቺ እነሱ መጀመሪያ ያ ቤኒ የሚባለው ቪዲዮ ሲሰራ 300 ወይ 150 ላይክ ነው የሚኖረው። አሁን 3000 2000 ላይክ እያገኙ እኮ ነው። ብር እኮ ነው። ምን ሆናችሁ ነው? ጌታን እኔ ፈጣሪ ወይ የኔ ልብ ምሰብረውን ነገር እንዳይመጣብኝ በኢየሱስ ምን ያልኩት መቼም ነው የማይመጣው። ጌታን እናንተ እንደዚህ አትሁኑ። እኔ እንኳን ጠንካራ ወጃለሁ። ምን ሆናችሁ? እኔ መቼም ነው በዚህ ነገር ላይ ምንም እንኳን ቢመጣ እኔ እንትን ነው መቼም ነው እንትን ማለት ነው አልዘዛቱ የራሱ አይሆንም። መቼም ነው አይሆንም። ደግሞ ሴት ልጅ ናት። ኔትወርክ ላስተካክል ሄጄ ነበረ። አሁን አስተካክል መጥቻለሁኝ። ልላችሁ ነው የማታው በጣም አሪፍ ሮማንቲክ ነው። ወይዬ ውዴ አውሪ እና ምን አለ ብሩኬ ሀይሚ ልቤ ውስጥ ናት አለ። እንግዲህ እኛ የምንፈልገው እሱ ልብ ውስጥ እንድትኖር ነበረ። ደስ ብሎናል። አንድ ሰው ልባችሁ ውስጥ ካደረጋችሁ በማንኛውም ሰዓት በማንኛውም ጊዜ ያስባችኋል ማለት ነው። እና ደስ ብሎኛል ማለት ነው። በጣም ነው ደስ ያለኝ። ቆይና ናችሁ አለን ማሪ አለን ውዴ፣ እንዴት ነሽ አንቺ? እናንተ ማለት ነው ምን ልበላችሁ ነው። አሁን የምሬ ነው ማርያምን። እነሱ በጣም እንዲሄድበት ስለፈለጉ እንጂ ምንም እንዳታስቡ። ምንም ማለት ነው። እግዚአብሔር የማውቀው ነገር ስላለ ምንም የለም በእነሱ መሀል ወይ ምንም የለም። አሁን እነሱ እንደ ኢራን እና እንደ እስራኤል ጦርነት ተያይዘዋል። በፍቅር ፋክት ነው እየተናገርኩ ያለሁት። ቆይ አይደለም እንትን የሆነ ማጠብቁት ነገር ነው። የሆነ መግቢያ ላይ የሆነ ነገር ብሏል አለ ሲቆራረጥ ነው ያየሁት። ነገን ዛሬ ማለት ነው እንደዚያ ነው። ምን አላማቸው? ሁላችሁም ብዙ ውስጥ የምትጠብቁት ነገር አለ እንደዚህ ያለ ብሩኬ መግቢያ አካባቢ ላይ እንደዚህ አንዴ ብሏል አለ። ተቆራርጧል እኮ እኔም አንድ ሁለቴንም ምንምን ያየሁት ቲክቶክ ላይ እዛ እንዳሉ አይደለም እንዴ ሰርፕራይዝ አለ ይላሉ ምናምን ይላሉ። ማጠብቁት ብዙ ጊዜ ለምን ብዙ ጊዜ ስንጠብቅ የነበረው ነገር አለ ምናምን